ልጅ ብቻ አንተ ተዋል መሰለኝ አይ እንዴ ቤት ውስጥ እየተንቀሳቀስኩ ነው ከሆነ ደስ ይላል ታዲያ ቤቱን እንደማየት በደንብ አውቀኸዋል አዎ አሁን ላይ ሰዎችን ማወቅ ነው የከበደኝ እሱ ደግሞ ጥቂት ጊዜ ይፈጅብኛል እንጂ ደርስበታለሁ አራታስብ እኔ ያለው ስለፈለከው ሰው የፈለከውን ነገር አወራልሃለሁ በጣም ደስ ይለኛል እንደውም እንደዚህ ቀረብ ብዬ ማውራው ሰው ነበር ያጣሁት እኔ በደንብ ከሰዎች ጋር መቀራረብ እችላለሁ የሱ ጥበብ አለኝ እናም የኔ ጥበብ መሳሪያ ማሳያ ትሆናለህ እሺ እኔ ጥበበኛ እስኪ ንገሪኝ ከማን ልጀምርልህ ማማቱን ከራስሽ ምን መማሪያ የምትሆን አይነት ሰው ስለሆነች ቀርቧታል ብቻ አረፍ ጊዜ ያሳለፉ ነው አይ ጥሩ ነው ግን ደግሞ የሚያሳልፉት ጊዜ በሌላ ነገር አይደለም እሱን አላውቅም ግን ደግሞ ሌላ ነገር እስካልኖራቸው ድረስ የዚህ ነክ ላይ ቀራረቡ ነበር ታይ እንደዛ ማለትሽን አቆሚ አምነ እንደዛ ያደርጋል ብዬ ማሰብ በጭራሽ አልችልም ለምን አታስቢም አምነን እኮ ሰው ነው ሹኒያ አንድ ነገር ልንገርሽ አምነን በእኔ ልብ ውስጥ የነበረውን ቦታ አጥቶታል እናም ደግሞ እንደ ድሮ ምንሆን መስሎ ከተሰማሽ ተሳስተሻል ለምን እንዴ ፍቅር እኮ እንደዚህ በቀላሉ የሚለቅ ነገር አይደለም አይምሰልሽ ልብ ሲፈልግ ብቻ ነው ሁሉም ነገር መሆን የሚችለው ካልሆነ ግን ያ ሊሆን የሚችልበት መንገድ የለም ቤሊን አንቺ ስንት ብዙ ነገሮች የምትታገሽ ልጅ አልነበርሽ ቆይ ለምን እንደዚህ ትሆኛለሽ ታጋሽ ልብ እኮ ያቆረጠለት ከባድ ነው ቹኒያ እኔ አምነንን የራሴ ለማድረግ እየሞከርኩ ነው ግን ደግሞ አልሆነም ቤሊን አንቺን ለማናደድ በዙሪያው ያሉ ሰዎች እድል ትሰጫቸዋለሽ ማለት ነው አዎ እሱም እኮ ከኔ በፊት እድል ሰጥቷቸዋል ታዲያ የኔ እድል መስጠት ይገርማል አዎ የመጀመሪያው ጥበብ እኮ ራስን ማወቅ ነው አይደል አንተ ልጅ እውነት ብልህና አዋቂ ነህ እንግዲህ እኔ ሜርሲ ይባላለሁ የአምነን አክስት ነኝ አንተም የሞርዚና ልጅ ብትሆንም አክስቴ ብለህ መጥራት ትችላለህ እሺ አክስቴ ቀጥይ እኔ አክስትህ የዚህን ቤት ትልቁን ሚና እጫወታለሁ እውነት እልሃለሁ የሁሉንም ባህሪ ነኝ የቻልኩት ራሴ ላይ መስራት በጣም ያስደስተኛል ከሁሉም ደግሞ የተሻለ ነው የማስበው ያንቺ በቂ ነው እስኪ ደግሞ ስለሌሎቹ ንገሪኝ ዛራ ሰራተኛችን ናት አብዛኛውን ጊዜ ኪችን እንደምታሳልፈው አልፎ አልፎ ከኔ ጋር የማያግባቡ ነገሮች አሏትኝ አንዳንዴ ደግሞ የሆነ የምትጠቀማቸው ቋንቋዎች አሉ በዛ ላይ ሙዚየም እንደተቀመጠ መጽሐፍ ታሪክ መናገር ትወዳለች እሺ ሞርዚና ወይ በሞትኩት እናትክን ላማልህ ነበር ደስ ይለኛል ብታሚልኝ ማለቴ ማወቅ ፈልጋለሁ ስለሷ ወልዳ አሳድጋ እስካሁን ስለሷ አላቅም እያልክ ነው አይ እንደዛ ማለቴ ሳይሆን ለረጅም ጊዜ ተገናኝተን አናውቅም እና እዚህ ቤት ደግሞ ምን አይነት ሰው እንደሆነች ማወቅ ፈልጋለሁ እዚህ ቤት ሳይሆን እዛኛው የተቃጠለው ቤት እጅጉን እብድ ነበረች በታመመች ሰዓት እኔም እሷን ለማዳን በጣም ለፍቻለሁ በዚህ አጋጣሚ ስላረግሽላት ነገር ሁሉ እናመሰግናለን ያው እኔ ሁልጊዜ ስራዬ ነው ልፋቴ ደግሞ ምን አልቀረም እንደዚህ ሆና ስላየዋት ደስተኛ ነኝ ነገር ግን አሁንም በደንብ የተሻላት አይመስለኝም ለምን እንደዛልሽ አንዳንዴ ትቀባጥራለች ማን ያውቃል አሁን ስለኔ መታ ራሱ መጥፎ ነገር ልትነግር ትችላለች ስላንቺ ደግሞ ለኔ መታ ምን ልትነግረኝ ትችላለች ያው ህመምተኛ ስለሆነች የምትናገረውን አታውቅም አንተም እንድትረዳ ትፈልጋለሁ በተለይ ደግሞ ስለኔ ሲሆን ይብስባታል እውነት ልሻለሁ ዛራ ልጅ ደብቆ ማሳደግ ከባድ ነው በሱ ያየሁት ፈተና በማንም አላየሁት አሁን ላይ እኮ አድጎልሻል ማቤቴ የፈለገ ቢሆን ልጅ ጥቅም ያለው ነገር ነው ብቻ ከመሆን ያድናል ምን አለ እኔ አንቺ ጣበ ደረሰኝ ብዬ ተመኘሁ እንዴት እናት ዛራ አየሽ ለአንዱ ቁስል የሆነው ነገር ለሌላኛው ያላገኘው ምኞት ነው የሚሆነው እባክሽ ዛራ ምንድነው ለማለት የፈለግሽው በደንብ አስረጅኝ ማቤቴ እስካሁን ደብዛውን ያላገኘሁት የጠፋችብኝ ልጅ አለች አቤልን መርዳት በምን መንገድ ይቻላል ሁለቱም ስሜታቸውን ለሰው የማያካፍሉ የእርስ በርስ ልሳናቸው አይናቸው ብቻ እጅግ ያስገርሙኛል ላለሽ ማርታ የእስክንድርን ዝምታ ጨዋታው እንዳያቆሙ ፍቅር በረከሰበት ዘመን ደግሞ ይህን ያህል መጨነቅ ያውም በአይን ፍቅር ምን ከረፈፉሽ ናቸው ከረፈፍነት አይደለም አያድርስ ነው በፍቅር ጀግንነት የለም አላት አምርሮ ምን ነው ደርሶብሃል እንዴ እስክንድር ምንም አልመለሰላትም ጥቂት ሲያስብ ቆይቶ ይልቅስ ልንረዳቸው የምንችልበት መንገድ ብንፈልግ ጥሩ ነበር አላት እንዴት አለችው የሱን ስሜት በማየት ለነገሩ አትኩሮት ሰጥታው እምልህ የልባቸውን እስካላጫወቱን ድረስ እንዴት መርዳት ይቻላል
አዎ ችግሩ እኮ እሱ ነው አለና መፍትሄ ከጣራው ላይ የሚወርድ ይመስል ጣራውን እያየ ምን መሰለሽ፣ እስካሁን አቤልን ለመረዳት የሚታገሉት ዮናታን ብቻ ናቸው። ዮናታን ስትል ግራ በተጋባ ስሜት አቋረጠችው። የፍልስፍና መምህር፣ እኛ ረዥም ቀይ ፀጉራቸው ትንሽ ገባ ያለ ሰውዬ ብዙ ጊዜ እንኳን ብቻቸው ነው የሚሄዱት። አወኳቸው። እንዴት አይነት ግሩም ሰው መሰሉሽ! ታዲያ ምን ይሆናል? ብቻቸውን ነው የሚፍጨረጨሩት። አቤል ለማዳን ሌላ በቅጡ የሚረዳቸው ሰው አላገኙም። እኔን አንዳንዴ እየጠሩ ስለ ሁኔታው ይጠይቁኛል። ነገርም በቂ መረጃና ድጋፍ ልሰጣቸው አልቻልኩም። አቤል ታፍኖ መሞት የሚፈልግ ልጅ ነው። እውነት ምን አይነት ተፈጥሮ ነው አለች ክፉኛ እንደተገረመች በሚገልጽ ስሜት። ተፈጥሮ አይደለም፣ ከአካባቢ የወረሰው በሽታ ነው። ፍቅር ሚስጥር ተደርጎ በሚወሰድበት አካባቢ እስካደገ ድረስ እሱም ያንኑ ስሜት ነው የሚያንጸባርቀው። በዚያ ላይ ደግሞ እኔ እንደሚመስለኝ አቤል ለፍቅር ጥሬ ነው። ይህችን ትንሽ እድሜውን ሙሉ በሙሉ ደብተሩ ላይ ነው ያሳለፈው። የእሱን የባለ ሀገር ንጹህ ስሜት ከኛ የከተማ የትርምስ ህይወት ጋር ልናወዳድሩ አንችልም ካለ በኋላ ነገሩን ለማዛመድ አሰላሰለና ሁለታችንም ይልቅ አሁን እርሱን ለመርዳት ምንችል ጥሩ ነገር ነበር አላት። እንዴት አለችው በጉጉትና ሞራል በተሞላበት ስሜት። እንደ ማንኛውም ህያው ሌላውን የመርዳት ጉጉት ተሰማት። ገና ምኑንም ሳትጀምረው ደስ አላት። የሚቻል ከሆነ በደስታ አለችው። አዎ እንዴት መሰለሽ፣ እኔና አንቺ በዘዴ ሁለቱንም አገናኝተን ለማነጋገር ብንችል። እንዴት አለችው እንደገና ብትቻኩላ። እኔና አንቺ አንድ የሆነ ቦታ እንቃጠርና አንቺ ትዕግስትን፣ እኔ ደግሞ አቤልን እዚያ ቦታ በዘዴ ይዘናቸው ለመምጣት እንሞክር። በአጋጣሚ እንጂ በቀጠሮ የተገናኘን አናስመስለውም። እሺ መቼ? ነገ ነዋ። ምን ጊዜ መስጠት ያስፈልጓል አላት። እስክንድርም ራሱ ተቻክሎ ስሜቱ በደስታ የተቁነጠነጠ። በስንት ሰዓት? ከቀጠር በኋላ ወደ 10 ሰዓት አካባቢ። ዝም ብሎ አፉ ላይ የመጣለት የሰዓት ምርጫ ነበር። የት ቦታ አለችው። የት ይሻላል? እዚያ አንቺና ትዕግስት የምታጠኑበት ዋርካ ስር እያጠናችሁ ጠብቁን። እኔ እንደምንም እሱን ይዤ እመጣለሁ። በደስታ እስክንድር ከዚያ ደቂቃ ጀምሮ ሀሳቡ ተቁነጠነጠ። ከማርታ ጋር ካፍቴሪያ ውስጥ ጥቂት ሲጫወቱ ቆይተው ሄዱ። ከአቤል አርዕስት በኋላ ማርታ የምታወራለት አንዱም ከልቡ አላዳመጠም። አቤልና ትዕግስትን ለማገናኘት ታላቅ ጥበብ የተከሰተበት መሰለው። ነገ እሁድ ከአንድ ሌሊት በኋላ አቤት ርቀቱ! ሀሳቡ በሮበት እሁድ ላይ አረፈ። እዚያችው ዋርካ ስር ትዕግስትና ማርታ የሚያጠኑ መስለው ሲጠብቋቸው እሱ አቤልን አጅቦ ከተፍ ሲሉ ተማሪ ሙሽሮች ከነሚዜያቸው ግን አቤል እምቢዮ አልሄድም ቢልስ? ወይ ደግሞ ትዕግስትን ሲያያት የኋሊት ቢበረግግስ? እሁድ ጠዋት እስክንድር ማንደፍሮ ከእንቅልፉ ሲነቃ ከሳምሶን ጉልቤው በስተቀር ቀድሞት የተነሳ ሰው አልነበረም። ሳምሶን እንደ ልማዱ በጠዋት ተነስቶ ስፖርት በመስራት ላይ ነው። እስክንድር እንደነቃ አይኑን በጣቶቹ ጠራርጎ ሳምሶን አጮልቆ ተመለከተ። ላቡ በግንባሩ ላይ እየወረደ መሬቱ ላይ ተንጋሎ አንገቱን በእጁ እየደገፈ ከወገቡ በመነሳትና በመተኛት የሆድ ጂምናስቲክ ይሰራል። ሳምሶን ለስፖርት ያለው ፍቅር እስክንድርም ሁሌም ያስደንቀዋል። ጠዋት ቀድሞ ተነስቶ ሰውነቱን ሳያፍታታ ምንም ቢሆን ወደ ውጭ አይወጣም። እስክንድር በሳምሶን እንቅስቃሴ ተነቃቅቶ ስፖርት ለጤንነት አለና ከመኝታው ውስጥ ተፈናጥሮ ወጣ። ድካም ስለተጫጫነው ከአልጋው ለመነሳት የፈጠረው ዘዴ ነበር። ልብሱን ለባብሶ ከጨረሰ በኋላ ክፍል ውስጥ ይንጎራደድ ጀመር። ምን ነው ዛሬ በሌሊት አለው ሳምሶን። በእሁድ ቀን የእስክንድር ማልዶ መነሳት እንግዳ ነገር ሆኖበት። አንዳንዴ ለውጥ ያስፈልጋል። የምን ለውጥ አለ ሳምሶን ጂምናስቲኩን ጨርሶ ዱብ በማለት ሰውነቱን እያዝናና። አንዳንዴ ሰንበቶችን ማልዶ የመነሳት ለውጥ አለውና እስክንድር ወደ መስኮቱ ሄዶ ከፈተው። የጠዋት ፀሐይ ሳር ቅጠሉ ልዩ ድምቀት ሰጥተዋለች። የእሁድነቱ ሌላ ጠዋት እንደመሆኑ መጠን በግቢው ውስጥ የሚንቀሳቀሱት ተማሪ አልነበረም። ለአታክልቱ ከፀሐይ ብርሃን ጋር ውበትና ድምቀት የሰጠው ጸጥታውም ሄዶ ከአቤል አርዕስት በኋላ ማርታ የምታወራለት አንዱም ከልቡ አላዳም። የሰዎች ንቅናቄና የሞተሮች ድምፅ የአታክልትን ውበት ውጦ እንደሚውል ተሰማው። ተፈጥሮን ከመቼውም ይልቅ ጠዋትና ማታ ጸጥታ ጠብቀን የምናደንቀው ለዚህ ሳይሆን ይቀራል። በዚህ ዓለም ላይ ድምፅ የሌለው ተፍጨርጭሮ ድምፁን ያሰማል።
ለመደነቅም ሆነ ለመታወስ እድል አይገጥመውም እያለ ባልተጨበጠ ሀሳብ ሲመራ ቆይቶ ለማንኛውም ዛሬ ግሩም ቀን ይመስላል፣ የተስፋ ቀን ነው አለ በልቡ። አቤልና ድብርት ገና እንደተኙ ናቸው። የአቤል እንቅልፍ እንኳን ያጠራጥራል። እንኳን ድምፅ እያሰማ ሊያንቀላፋ በጸጥታውም ጊዜ በትግል ነው የሚተኛው። ድብርት ግን ከቀኑ ብዛት የሳምሶን የጠዋት ስፖርት ጆሮ ስለለመደው መባነኑን ትቷል። እስክንድር ፊቱን ለመታጠብ የመኝታ ክፍሉን ለቆ ወጣ። ለምን ማለዳ እንደተነሳ ራሱን በጠየቀ ጊዜ ተጨባጭ መልስ አጣ። አቤል በሌሊት ተነስቶ እንዳያመልጠኝ ፈርቼ ይሆን ሲል ራሱን ጠየቀ። የቀትር በኋላ ቀጠሮ ለአቤል የሚነገርበት ዘዴ ከማታ ጀምሮ ሲያሰላስል ነበር ያደረው። ከማርታ ጋር የጠነሰሱት ሴራ በግልጽ ሊነግረው አይችልም። ስውር ጥበብ በመፈለግ ከባድ የአንጎል ጂምናስቲክ ሰራ። ለራሱ ጥበብ ገና ሳይከሰትለት ሀሳቡ ሮጦ እነ ትዕግስት ክፍል ገባ። ለመሆኑ ማርታስ ትዕግስትን የማታለሉ ጥበብ ሰምሮላት ይሆን ሲል አስቧል። ፊቱን ታጥቦ ሲመለስ ቁርስ ደርሷል እያለ አቤልና ድብርትን አስነሳቸው። ድብርት ፊቱን እያጨፈገገ ከብርድ ልብስ ውስጥ በወጣ ጊዜ እስክንድር ስሜቱ ገብቶ በሆዱ እየሳቀ ማበጠሪያ ይፈልግ ጀመር። በአፉ ባይቆጣም ውስጡን እየተነፋነፈ መሆኑ ገባው። በልቡ ምን ያህል ይረግመኝ ይሆን እያለ ማበጠሪያውን አንስቶ ወደ መስኮቱ ተጠጋ። ሁሉም በመስኮቱ መስታወት እያዩ ነው ፀጉራቸውን የሚያበጥሩት። ፀጉሩን ማበጠር ሲጀምር በጥርጣሬ ስሜት ወደ ሳምሶን ዘወር አለ። ሳምሶንም የሚጥልበትን የተረብ ቃል እያዘጋጀ ያየው ስለነበር አይን ለአይን ተገጣጠሙ። የአይኖቻቸው ግጭት ከቋንቋ ይበልጥ ስላግባባቸው ሁለቱም ተሳስቀው አይኖቻቸውን መለሱ። ዛሬ አንድ ቀን እንዳትናገረኝ ያለው እስክንድር በስጋት ስሜት። ማ ተናገረ አለው ሳምሶን የመነቃቃት ሳቅ እየሳቀ። እኛ እንደሆነ ሁለታችን ተነሳስተናል። ጎረቤት ክፍሎቻችን እንዳትቀሰቅስ ቀስ ብለ አበጥር። እረፍ ብያለሁ አንተ መላጣ እምልህ በኋላ ወቀሰው ለእኛ እንዳይተርፍ ብዬ ነው። እስክንድር እንደወትሩ ቀልዶ ሊያልፍ አልፈለገም። ስማ ሳምሶን፣ እውነት ይህን ኪንኪ ፀጉሬን ከልቤ እንደምኮራበት ታውቃለህ አለው። ወደነው የተፈጠረልህ አይለወጥ ነገር እንዴ? ስለተፈጠረልኝ ሳይሆን በኪንኪነቱ እኮራበታለሁ ነው የምልህ። ይሁንልህ አለው ሳምሶን በማብሸቅ አይነት። አቤልና ድብርት ልብሳቸውን ለብሰው ፊታቸውን ሊታጠቡ ወጡ። ለመሆኑ አጭር ኪንኪ ፀጉር መጥፎ፣ ለረጅም ሉጫ ፀጉር ቆንጆ አድርጎ መመዘኛ ያወጣው ግን ማን እንደሆነ ታውቃለህ? አለው እስክንድር አምርሮ። እንጃ፣ እኔ መመዘኛው ሲወጣ አልተወለድኩም። አትከልድ አለው እስክንድር። የሚናገረው ቁም ነገር ነው። አሁን የምንጠቀምበት በጥሩና መጥፎ ፀጉር መመዘኛ የወጡት ረጅም ፀጉር ያላቸው ነጮች ናቸው። አየህ፣ ነጮች የእኛን የአፍሪካውያን የእድገት ኋላ ቀርነት በመመርኮዝ ክፉኛ ተጽዕኗቸውን አሳርፈውብናል በሚቻላቸው አጋጣሚ ሁሉ በባህላችንና በአኗኗራችን በአፈጣጠራችንና አፊዘዋል። በኋላ ቀርነታችን ተሳልቀዋል። የዝንጀሮነት ዘመናችሁን አልጨረሳችሁም ሊሉን ሞክረዋል። የሚገርመው የእነሱ ጥረት ሳይሆን የእኛ ለእነሱ እምነትና ፍላጎት መስገድ ነው። በጣም የሚያሳዝነው ደግሞ የእነሱ ተጽዕኖ ከአባቶቻችንና ከአያቶቻችን ይልቅ በእኛ በተማርነው ትውልድ ላይ ይበልጥ በመንጸባረቁ ነው። እረ ማይማኑ አያቶቻችን ለሀገራቸው ለባህላቸውና ለእምነታቸው ጠንካሮች ነበሩ። አሁን እኛንን እንጂ ለውጭ ባህልና እምነት ልፍስፍስ ሲሆን ነው። ረጋ ብሎ የጀመረውን ንግግሩን ውስጣዊ እምነቱ እያጋለው ድምፁን ሲጨምርና ፊቱ ሲለዋወጥ ቢመለከትም ሳምሶን የሚረታለት አልሆነም። ይህ ሁሉ ፍልስፍና አሁን ለኪንኪ ፀጉር ማበጠሪያ ነው? በል እስኪ እሺ ይሁንልህ፣ ጥሩ ነው። እስክንድር አሁን ለቀልድ ቦታ አልሰጠውም። ነጮች ለራሳቸው በሚያመቻችላቸው የእነሱ ፍላጎት በሚጠብቅና የእነሱ ባህል በሚያንጸባርቅ ሁኔታ ያወጡት መመዘኛ ሆነ መመሪያ ለአፍሪካውያን አይሰራም። ይህ ከባህል መረራው አንዱ ክፍል ነው። አፍሪካውያኖች የራሳችን የሆነ የውበት መመዘኛ ሊኖረን ይገባል። ደግሞም አለን። ጥቁረታችን፣ የፀጉራችን እጥረትና ከርዳዳነት የእኛ ውበት ነው።
በል እንግዲህ ሁለተኛ ስለ ፀጉር አላነሳም አለ ሳምሶን ግማሽ የመሸፈን ግማሽ የማሾፍ ስሜት እያሳየ። ምን አለበት በተከራከርክ ቁጥር ብዙ ትማራለህ አለና እስክንድር ፀጉሩን ችምችም አድርጎ ካበጠረ በኋላ ተመልከት ባለሉጫና ረጅም ፀጉሮቹ እንዲህ ማድረግ አይችሉም አለ። ሳምሶን ስቆ ዝም አለ። አራቱም ተበጣጥረው ከጨረሱ በኋላ ለቁርስ ወደ ምግብ አዳራሹ ሄዱ። እስክንድር አሁንም የሚያሳስበው ለሰዓት በኋላ ቀጠሮ አቤልን የሚያታልልበትን መንገድ ነበር። መመገቢያ አዳራሹ ውስጥ ከገቡ በኋላ ድብርት ከነሱ ተነጥሎ ለብቻው ጥግ ሄዶ ተቀመጠ። ሶስቱም ነገሩ ስለገባቸው ተሳሳቁ። ምንጊዜም ሳምሶን ያለበት ቦታ መቀመጥ አይወድም። ይወርፈዋል፣ ስራዬ ብሎ ያበሽቀዋል። መኝታም ከእሱ ስር የሚተኛው የግድ ሆኖበት ነው። ሊሂድና አጠገቡ ልቀመጥ አላቸው ሳምሶን ተንኮል እያሰበ። ተው እባክህ ይህንን ልጅ አታናደው አለ እስክንድር በድብርት ተፈጥሮ ከልቡ እያዘነ። ሳምሶን ዳቦውን ቶሎ ቶሎ ገምጦ ጨርሶ አቤልን እጁን እያየ በቃኝ የሚልበትን ጊዜ በመጠባበቁ ሻዩን ይምግ ጀመር። አቤልን ሲጠብቅ እስክንድር ቀድሞ ዳቦውን ምን ያህል ሳይበላ አቆመ። አቤልም ወዲያው ተከትሎት እጁን በእጁ ጠራረገ። ብሉ እንጂ አላቸው ሳምሶን የተረፋቸውን የዳቦ ጉማጅ እየተመለከተ። በቃም እባክህ ምን ይሄ ደረቅ ቂጣ አሉ ሁለቱም ፊታቸውን አክፍተው። የእናንተ ነገር አለና ሳምሶን የዳቦቹን ቁራሾች አፈፍ አደረገ። አድራጎቱ ተደጋጋሚ ስለሆነ ሁለቱም አትኩሮት አልሰጡትም። መብላት አሁን በወጣትነት ጊዜ ነው። በኋላ ለራሳችሁ ሳይሆን ልጆቻችሁን የምታበሉበት ነገር ነው የምታስቡት አላቸው ዳቦን እየገመጠ። ልክ ነህ በርታ አለና እስክንድር ፊቱን ወደ አቤል መልሶ ታዲያ ዛሬ የት ነው የምትውለው ሲል ጠየቀው። የት ይሄዳል እዚህ ግቢ ነዋ አለው አቤል። ምን መሄጃ አለን? ሙሉ ቀን ታዲያስ አለ አቤል አጠይቁ እንግዳ ሆኖበት። የምትወስደኝ ቦታ ካለ አይ እንዲያው ነገሩን ማለቴ ነው እንጂ እሱማ የት ይሄዳል? እኔም እዚህ ነው የምውለው። ብንችል አንዳንድ ጥናቶችን እንሞክራለን። እስክንድር አቤል ግቢ የሚውሉ ካረጋገጠ በኋላ እፎይ አንድ ደረጃ አለቀ። የሚቀጥለውን ደረጃ ለማቅረብ ደግሞ ምን ጥበብ ይከሰትልኝ ይሆን አለ በልቡ። እሑድ ጠዋት ለእስክንድርም ሆነ አቤል እንዲያው ከመጽሐፍ ጋር በመታየት ነበር ያሳለፉት። ሁለቱም መጽሐፎቻቸውን እንደከፈቱ በየግል ህልሞቻቸው ይጋልባሉ። አልፎ አልፎ ጥያቄ ሲያጠያይቁ እንኳን ከልብ የሆነ መደማመጥ አልነበርም። አቤል የዘውትር ቅዠቱ ላይ ነው። እስክንድር ደግሞ የቀትር በኋላ ጥንስሱን ሲያሰላስል ዋለ። 9 ሰዓት ተኩል አካባቢ እስክንድር መጽሐፉን ዘግቶ ማማጥ ጀመረ። ሲጋራ ጠማኝ፣ እስኪ ውጭ ወጥቼ ገዝቼ ልምጣ አለ ወደ አቤል የተመለከተ። እሱንም ይዞ ከክፍል ለመውጣት የፈጠረው ዘዴ ነበር። አቤል ምንም አስተያየት አልሰጠም። አብረን ሂደን ገዝተን እንመለስ አለው እስክንድር በጥያቄ ሳይሆን በውሳኔ ድምፅ። አቤል ሳያመነታ ተነስቶ አብረው ወጡ። የሚሄድበት እያጣ ነው እንጂ ሲሄድ ቢውል ደስ ይለዋል። መኝታ ክፍል ውስጥ ሆኖ ሲያጠና የፊጥኝ አስረው በግድ ደብተር አስይዘው የሚያስጠኑት መስሎት ነው የሚሰማው። ወደ ውጭ በር ሲሄድ እስክንድር በልቡ የቀጠሮውን ሰዓት ከእነሱ መድረስ ጋር ለማቀናጀት እያሰላ ነበር። ቀድመው ከሚመለሱ ዘግየት ብለው ቢደርሱ ከነትዕግስት ጋር ለመገናኘት የነደፈው እቅድ አማራጭ መስሎት ስለታየው ዝግ በማለት አቤልን ከእርምጃው ይጎትተው ነበር። ራቅ ወዳለ ሱቅ ሄደው ሲጋራውን ገዝተው ሲመለሱ እስክንድር ዋናውን መንገድ ትቶ በመጽሐፍት ቤቱ ጀርባ በዋርካው በኩል የሚያስኬደውን መንገድ ያዘ። እስክንድር ይህንን መንገድ ለምን እንደመረጠ አቤል ግራ ገብቶት ተከተለው። ለመመላለሻ የተቀየሰ መንገድ አይደለም፣ እንዲሁ ብቻ ሰልቸት ያለ ተማሪ መንገድ ማቋረጥ ሲፈልግ ይሄድበታል። ምን ነው ለምን በዋናው መንገድ አንሄድም አለው አቤል በጥርጣሬ ስሜት። ሆኖም እርምጃውን አልገታም። እስክንድር ከፊቱ ስለቀደመ ቆሞ ለማነጋገር አልቻለም። በዋናው መንገድ አንድ መገናኘት የማልፈልገው ሰው ሲመጣ አይቼ ነው አለው እስክንድር ውሸቱን። ቤተ መጻሕፍቱን አልፈው ወደ ዋርካው አካባቢ ብቅ ሲሉ የእስክንድር ልብ ክፉኛ መምታት ጀመረ። አቤል ምንም አይነት ጥያቄ እንዳይጠይቀው ለማድረግ ይመስል ግንባሩን አኮማተረ። እዚህ ላይ ነው ዋናው ችግር አለ በሐሳቡ የመጨረሻው ደረጃ ውጤት እንዳይከሽፍበት እየፈራ። ትዕግስትና ማርታ ከዋርካው ስር ተቀምጠው ሲያጠኑ አዩአቸው። ትዕግስት አይኗን ስሜቷና ደብተሯ ላይ እንደተከለች ነች።
ማርታ ግን የአቤልን መምጣት በመጠባበቅ አይኗን እያቁለጨለጨች ነች። አቤል ሁለቱን በተመለከተ ጊዜ ህዋቶቹ በጥርጣሬና በድንጋጤ ተነቃቁ። የእስክንድር መንገድ መረጣ ያለ ምክንያት አይደለም ሲል አሰበ። ነገር ግን እነ ትዕግስትን ከማየት በስተቀር በውል የተከሰተለት አንዳችም ነገር አልነበረም። እስክንድር ከማርታ ጋር በሩቅ ፈገግታ ከተለዋወጠ በኋላ ወደ አቤል መለስ ብሎ ሂድና ሰላም እንበላቸው፣ በሩቅ ሰላም መባባሉ ቅር ሊያሰኛቸው ይችላል አለው። የአቤል ሁኔታ አላማረውም። ወደ ዋርካው መሄድ አልፈለገም። ተቀራርቦ ሰላምታ መለዋወጥ ለእነሱ ያልተለመደ ነገር ነበር። ግን እስክንድር ፋታ አልሰጠውም። እነ ትዕግስት ጋር ለመሄድ አቤል እንደሚያመነታ ስለገባው ቀድሞ ጉዞ ጀምሯል። አቤል ተነጥሎት እንዳይቀር ይሉኝታ ይዞት ተከተለው። አጠገባቸው እንደደረሱ ተጨባበጡ። አቤል ከትዕግስት ፊት እንዲህ ሲቀርብ የመጀመሪያ ጊዜው ነው። የእጆቿን ሙቀት መቀበል አልቻለም። አጋጣሚውን ተጠቅሞ የትዕግስትን ውበት በቅርበት ለማጥናት ከቶም አልሞከረም። ተደናግጦ የተቋጠረ ፊቱን ሳይፈታ ዝም ብሎ ቆመ። በፍቅር የነደደ ልቡን ለማሳየት ፊቱን ከማጨማደድ ሌላ ችሎታ አልነበረውም። እንዲህ ፊቱን ካላስከፋባት፣ ካላጨማደደባትና ካላጠቆረባት በስተቀር ውስጡን በፍቅሯ ነዶ መክሰሉን እንደምን ልትረዳው ትችላለች? ትዕግስት ራሷ ስትጨብተው ተደናግጣ በድን እጇን ነው የዘረጋችለት። የእሷን መርበትበት የፍቅር ድንጋጤ መሆኑ ይታወቃል። የአቤል መኮማተር የነዲድ ፍቅር ነጸብራቅ መሆኑ ግን ልትረዳለት አልቻለችም። ከተቀመጠችበት ቦታ አንስቶ የሚያፈርጣት ይመስል ይብሱን ተረበሸች። ማርታን በልቧ ረገመቻት። እሷ ነች ደህና የሚያጠኑበት መኝታ ክፍል አውጥታ እዚያ መጣቻት። መኝታ ክፍል ውስጥ ማርታ ራሷ ወሬ ጀምራ በዘዴ የክፍሉን ሴቶች ካጫጫኸችና ካራበሸች በኋላ ትዕግስትን እባክሽ ዋርካው ጋር ሄደን እናጥና፣ እዚህ ቤት ሰላም የለም ብላ ገፋፍታ አስወጣቻት። ነገሩ ስውር ሴራ እንደነበረው ትዕግስት የገባት አሁን ከአቤል ጋር ሲፋጠጡ ነበር። ሁለቱ ፍቅረኛሞች ብቻ ሳይሆኑ እስክንድርና ማርታም ተደናግጠው የሚናገሩትን አጥተዋል። መጨባበጡንስ ተጨባበጡ። ከዚያስ ምን ይቀጥል? ምን አርዕስት ይክፈቱ? ድምፃቸውን እንዲያጠፉ የታዘዙት የዋርካው ምርኮኞች ይመስል ሁሉም ጭጭ። እስክንድር የአቤልን ቁጡ ፊት ተመልክቶ በልቡ ምን ያህል እንደሚረግመው ገመተ። እንሂድ አለ አቤል እስክንድር ላይ እንደመልጎምጎም እየቃጣው። እንዴት ትጫወቱ እንጂ አለች ማርታ ወደ አቤል ሳይሆን ወደ እስክንድር የተመለከተች። እስክንድር መልስም ባይሰጥ በድጋፍና በልምምጥ ስሜት አይኑን እያቁለጨለጨ አቤልን አየው። አቤል ግን በመጥፎ ስሜት አይኑን ማርታ ላይ ተክሎ ነበር። ቅንድቧ ለምን እንደሚርገበገብ ሊገባው አልቻለም። አይኗ ዳርቻ ላይ የአይን አር በማየቱ ደስ አለው። ከውበቷ ይልቅ መጥፎ ጎኗን ማየት ነበር የሚያስደስተው። እያያት መቆየት አልፈለገም። ለአንዳቸውም መልስ ሳይሰጥ ካጠገባቸው ሄደ። እስክንድር ፈራ ተባ እያለ በቀስታ ተከተለው። ምን ዝጋታም ነው አለች ማርታ በሽቃ። ትዕግስት ሰምታ እንዳልሰማች ጭጭ አለች። ከውስጥ የሚተናነቃትን እንባ በመታገስ ላይ ነበረች። ከረፈፍ ስትል ማርታ ደገመች። ስሚ ማርታ፣ እኔ እዚህ የመጣሁበት ለትምህርት ነው፣ ሌላ ነገር አልፈልግም። ለትምህርት ነው በቃ አለቻት ትዕግስት ስቅቅ እያለች። ታዲያ እኔ ምን ሁኝ አልኩሽ? ጥያቄ ብቻ ሳይሆን ቁጣም ጭምር ነበር። እንጃ በቃ እኔ ትምህርት ብቻ ነው የምፈልገው። ዝጋታሞች አለች ማርታ በልቧ ሁለቱንም ፍቅረኛሞች ደርባ። ትዕግስት ትመስለዋለች ስታጠና እንደነበረችው ረጅም ቀሚሷን ለብሳ በነጠላ ጫማ አጭር ቁመቷ ይብሱኑ ተጋልጦ በፈገግታ ጉንጮቿን እያሰረጎደች አቤል መኝታ ቤት ድረስ በምሽት ከተፍ። ምን ነው አቤል፣ ሰው ለምን ታስቸግራለህ? እኔንስ ለምን በፍቅር ታሰቃየኛለህ? ለምን ግልጽ አትሆንልኝም? ማፍቀር እኮ ነውር አይደለም ስትለው አቤል ግልጸኝነቱ እየገፋፋውና የተከዘው ገጽታዋ እያሳዘነው እኔ ምን አደረግኩሽ ታዲያ? ደግሞ ተበዳይ አንቺ ሆንሽ እንዴ? እኔ ምን ያህል እንደተቃጠልኩ ውስጡን ገልጠሽ ባየሽው አላት። አትዋሽኝ አቤል፣ እውነቱን ንገረኝ። ስታይኝ ግንባርህን የምታኮማትርብኝ ዘግታኝ የምታልፈው ለምንድን ነው? ፍቅር ነው? ጥላቻ ነገር ለምን ታነሻለሽ? በእኔና በአንቺ መሀል ጥላቻ ምን አመጣው? የማደርገው ሁሉ የፍቅር ነው። የመጥፎ አትርጉሚብኝ እባክሽ፣ ፍቅር ነው። ታዲያ እንዲህ በውር ፍቅር እንዴት
እንዘልቀዋለን። አቤል፣ ለሁለታችንም ውጥረት ላይ ያለን ተማሪዎች ነን። እኔን የገና ማዕበል እየጠበቀኝ ነው። አንተ መመረቂያ ዓመትህ ነው። ግልጽ ካልሆን እኮ ሁኔታችን ለሁለታችንም ግብ መሰናክል ነው። ከግልጽነቷ ይበልጥ የድምጿ ድምቀትና የአነጋገሯ ቀጥተኝነት እየገረመውና በእርግጥ ትዕግስት መሆኗን እየተጠራጠረ ወይም ደግሞ ትዕግስት ብዙ እሱ የማያውቀው ውስጣዊ ውበት እንዳላት አድርጎ እየገመተ ልክ ነሽ የኔ እመቤት፣ ሁለታችንም ውጥረት ላይ ነን። ይህንንስ ካልነሳሽ ብዙ የማጫወትሽ ነገር አለ። እስቲ ቁጭ በይ የኔ ፍቅር። ብዙ ያልጋውን ጠርዝ ሲያመለክት አልቀመጥም። እኔ መጣሁት ከአንተ አንዲት ቃል ለመስማት ብቻ ነው። የምትወደኝ ከሆነ አንዲት ቃል ተንፍስልኝ ስትለው ድምጿ ማየትና ፈገግታዋ በንዴት መክሰል የቀድሞ ትዕግስትነቷ ስለለወጠበት ቀድማኛ አበደች እንዴ እያለ በሐዘን በተደቆሰ ድምፅ አይዞሽ፣ እንኳን አንድ ቀርቶ ሺ ቃል ልልሻለሁ፣ ብቻ አትጩሂ፣ ድምፅሽን ቀንሰሽ አነጋግሪኝ ከማለቱ ከአፉ ነጥቃ አልችልም፣ ቀስ ማለት አልችልም፣ ቀስም ዝምም ብዬ ቆይቻለሁ፣ አሁን ግን መናገር አለብኝ ብላ ሳያስበው ወደ አልጋው ሄዳ አጠገቡ ተጠግታ ቁጭ። አቤል በደስታ ሳይሆን በድንጋጤ ተረብሾ ቃልም ሳይተነፍስ ጭጭ። በል እንጂ ተናገር፣ ካንተ አንዲት የፍቅር ቃል እፈልጋለሁ። እሺ ምን ልበልሽ? ከልብ ይወድሻለሁ በለኝ። ላንቺ ያለኝን ፍቅር በአንዲት ቃል ብቻ ከመተንፈስ በበርካታ መረጃዎች ላሳይሽ እችላለሁ ብሎ የሸሚዙን ክናድ ገልጦ የእጁን ጠባሳ ያሳያታል። ምን የሆንከው ነው? እሱ በአንቺው ነው ይላታል። የፍቅር እልህ ጉሮሮን የተናነቀው። እዚያ ምግብ ቤት አዳራሽ ውስጥ አንቺን ስመለከት የወደኩት ጊዜ የተደፋብኝ የትኩስ ወጥ ጠባሳ ነው። ለመጀመሪያ ያየባት የገጽቷ መለወጥና የድምፅ ግለት በርዶ በሐዘን ከንፈሯን ስትመጥ በማየቱ ደስ ይለዋል። ስታዘን ሆዱን ታባባዋለች። ይህም ብቻ አይደለም። አንድ ቀን ደግሞ ይህንና ሁኔታውን መናገር ዘግንኖት አይኖቹ እንባ ያቀራሉ። ወንድ ሆኖ በማልቀሱ ትዕግስትን ቢያፍራትም እንባውን ለመክታት ከአቅሙ በላይ ሆኖበት ይለቀዋል። እሷም ስሜቷን ተከትላ እያለቀሰች እሺ ንገረኝ፣ አንድ ቀን ምን ሆንክ? ትለዋለች። አዎ አንድ ቀን በአንቺ ምክንያት ህይወቴን በገዛ እጄ ላጠፋ ነበር። ካለንበት 3ኛ ፎቅ ዘልዬ ልፈነጠር ነበር። ትዕግስት ጮኻ ፊቷን እግሯ ውስጥ ተደብቋለች። በዝግታ ክንዷን ይዞ ቀና ያደርጋትና አይዞሽ፣ ለማንኛውም ተርፌያለሁ፣ ግን በዚያ ሁኔታ በሞት ኖሮ አንቺ ምን ትሆኚ ነበር ብሎ ሲጠይቃት ከአንዲት ደቂቃ እዚህ ግቢ አልቀመጥም ነበር፣ ወይም ራሴን እገድላለሁ ወይም አካባቢውን ጥዬ ኮበልላለሁ ትለዋለች። እኮበልላለሁ በማለት አቤል ይከፋና ለአፍታ ያህል ዝም ይላል። እሱ ከሞተ እሷን መሞት አለባት። ኮብልላ ማንጋ ልትደርስ ነው? የማን ልትሆን ነው? ግን እኔ ምን አድርጌ ነው ራስን ለማጥፋት የተነሳሳኸው? አጋጣሚው ነው። በአንቺ ፍቅር በምሰቃይበት ሰዓት ከልጅነቴ ጀምሮ የማውቀውን የወላጆቼን ድህነት መባባስና በመጨረሻ ደረጃ ላይ መድረስ የሚያረዳ ደብዳቤ ደረሰኝ። ይህኔ ለአንቺም ለወላጆቼ መሆን ያልቻለው እኔነቴ አስጠላኝና ራሴን ለማጥፋት ወሰንኩ። እንደገና ከንፈሯ መጣ። ታዲያ እንዲህ የምትወድኝ ከሆነ ለምን ስታይኝ ትሸሻለህ? ለምን ፊትን ታጨማድዳለህ? ሁሉንም ያደረግኩት ስለምወድሽ ነው አልኩሽ እኮ። ከሩቅ የሚያመለክቱት ነገር ቀርበው ሳዩት ያስፈራል። አንቺንም ቀርቤ ላነጋግርሽ ያስፈራኝ ይኸው የፍቅር ምርኮኝነቴ ይመስለኛል። ፊቴም ማኮሳተሬም ልቤ ውስጥ የጋመ ፍቅርሽን ለመከላከል ያደረግኩት ሙከራ ይሆን እንጂ ተንኮል የለበትም። እባክሽ በሌላ ተርጉሚብኝ ፍቅሬ። በመልሶ ጥንካሬ ተገርማ አይኖቿን እያስለመለመች ለመሆኑ እኔ በምገባበትና በምወጣበት ሰዓት ወይም በማጠናበት ቦታ ከአንተ ጋር የሚገጣጠመው እንዴት ነው? እኔ በማልፍበት ወይም የማጠናበት ቦታ የሚነግርህ ሰው አለ እንዴ ብላ ትጠይቀዋለች። እኔንም በጣም የሚያስገርመኝ ነገር ነው። ለማያውቅ ሰው የኔና ያንቺ በየመንገድ መገጣጠም ሆን ተብሎ የተጠነሰሰ ይመስላል። ነገር ግን አብዛኛውን ጊዜ የማገኝሽ እንዲያው በአጋጣሚ ነው። የፍቅር አምላክ የሚያቅደው ግንኙነት ነው ማለቱ ይሻላል መሰለኝ። ብቻ ፍቅረኞች ባይነጋገሩም ቃላት ባይለዋወጡም ልብ ለልብ የሚገናኙበትና ሀሳብ በሀሳብ የሚለዋወጡበት ተአምራዊ ጥበብ ያላቸው ይመስለኛል። ወይም ደግሞ የስነ ልቦና
ጥናት ሊቃውንት ሳይኪክ ፓወር የሚሉት ረቂቅ መገናኛ ለፍቅረኞች መሰላል ሆኖ ሳያገለግል አይቀርም። በትንታኔው እየተማረከች ፊቷን ትከሻዋ ላይ ደገፍ ታደርጋለች። በልጅነቱ ያያቸው ዋርካ ስር የሚገናኙት ፍቅረኞች ትዝ ይሉታል። እነሱስ ከዚህ የበለጠ ምን አደረጉ? ወንድየው ሴቲቱን ከጎኑ አስቀምጦ የልቡን የስሜቱን የውስጡን አሟጦ ከሚያወራው ሌላ ምን ይሰራል? ሴቲቱ በወሬ ቃጠሎ እየተንቃቃች በወንድየው ደረት ላይ በመቅለጥ ሌላ ምን ፈረደች እያለ ያስባል። ትዕግስት በጣም ስለተጠጋችው የሰውነቱ ሙቀት ልብሱን አልፎ የተሰማው ፊቷ ትከሻውን ተደግፎ ፀጉሩን አንገቱን ይኮሰኩሰዋል። ፊቷን ከትከሻው ላይ ሳታነሳ ከአንገቷ ቀና ብላ አይኖቿን አይኖቹ ላይ ስታስለመልማቸው ስሜቷ ይገባውና ሊስማት ይፈልጋል። ነገር ግን በፍራቻ አንድም የሰውነቱ ክፍል መንቀሳቀስ ያቅተዋል። አንዳች ነገር ከሙቀት ስሜት ጋር ተቀጣጥሎ ሰውነቱን ይወራል። በዘዴና በንቃት ሳይሆን ፍርሃቱ በፈጠረበት የአውሬ ስሜት ተገፋፍቶ ሳያስበው ከንፈሩን ከንፈሯ ላይ ይከድንባትና ደስ በሚል ሙቀት ይስመዋል። በሙቀት ኃይል የአፍላ ፍቅር ወዘና ከንፈራቸው ላይ የሚንጠባጠበው እየመሰለው አንዳቸው በአንዳቸው ከንፈር ላይ ቀለጡ ሆኖ ይሰማዋል። ለአፍታ ያህል ቀና ብሎ አይቷት ተመልሶ ጉንጯን፣ ከንፈሯን፣ አንገቷን ሲስም ፀጉሯን፣ ትከሻዋን ረፍ ቨርጂን ነኝ የሚል ደካማ ድምፅ ይሰማዋል። እሺ ቢልም እጁ መዳሱን ሊያቋርጥ አልቻለም። እረፍ እኮ ነው የምልህ ብላ አንባርቋበት ከአጠገቡ እመር ብላ ተነሳች። ምነው ትዕግስቴ ሂድ ስድ ወንዶች ስትባሉ የሆናችሁ ዘላችሁ እዚህ ላይ ነው፣ እኔ ዘማዊት አይደለሁም እያለች ለመልስ እድል ሳትሰጠው እየሮጠች ስትወጣ፣ ቆይ እንጂ ትዕግስት፣ እኔ እኮ መጥፎ ነገር አላሰብኩም፣ ቆይኝ እባክሽ፣ በህይወቴ ፈርደሽ አትሂጂ፣ እኔ ያላንቺ ፍቅር መኖር አልችልም እያለ በርጫ ሲከተላት ከእንቅልፉ ባነነ። ቢነቃም አይኑን መግለጥ አልፈለገም። ያው ሁሉ ፍስሐ ውሸት ነው ማለት ነው። እንቅልፍ አይን መጨፈን ብቻ በሆነና ከትዕግስት ጋር ባገናኘው ህልሙ ላለመንቃት እድሜ ልኩን አይኑን በጨፈነ ምን ነበረበት? እንዲህ አይነቱ ህልም የእብደት ነው። የጤንነት እንደምንም ተነስቶ መብራቱን በዳበሳ አበራ። ክፍሉን ውጭውን ጸጭ ረጭ ብሏል። የመኝታ ክፍል ጓደኞቹ ጥሩ እንቅልፍ ላይ ናቸው። ድብርት እግሮቹን አጥፎ ጉልበቱን አግጩ ጋር አድርሶ ኩርምት ብሎ ነው የተኛው። አጠገቡ ያልተዘጋ ደብተር አለ። ሳምሶን በጀርባው ተንጋሎ ክፉኛ እንኮራፋል። በመንፈራገጡ ብዛት የተነሳ ብርድ ልብስና አንሶላው ወደ አንድ ጎን ስለተሸበሸበ ከፊል ሰውነቱ እርቃኑን ነው። አተያየቱ ግን ያስቀናል። እንቅልፍ ያለምንም ስስትና ቁጠባ በሰፊው የሚመጋት ይመስላል። የእስክንድር አተያየት ከሁለቱም ለየት ይላል። በአንድ ጎኑ ከተኛ በንጋቱም በዚያው ጎኑ ይገኛል። ብዙ አይገላበጥም። ሰውነቱ ሙቀት ስለማይችል አብዛኛውን ጊዜ ብርድ ልብሱን አይጠቀምበትም። በአንሶላው ብቻ ተጠቅልሎ ነው የሚተኛው። መታደል ነው አለ አቤል የሁሉንም አተያየት እየተመለከተ። ሰላማዊ እንቅልፋቸው አስቀንቶት፣ ትዕግስትም ይሄኔ ጥሩ እንቅልፍ ላይ ትሆናለች። ያቺ ጭራቅ ማርታም ትተኛለች። እኔ በዚህ በውድቅት ምን አባንነኝ? ወደ አልጋው ተጠግቶ ቆሞ እስክንድርን አተኩሮ ይመለከተው ጀመር። እስክንድር ገጽታ ላይ አንዳች ነገር ማንበብ የቻለ ይመስላል። ምናልባት ማንበብ የፈለገው እስክንድር ለእሱ ያለው ውስጣዊ ፍቅርና የመስዋዕትነት ስሜት ይሆናል። በዚህ ቀን እስክንድር እሱን ከነ ትዕግስት ጋር ዋርካው ጋር ለማገናኘት ያደረገው ጥረት በሀሳቡ መጣለት። በጊዜው ተቆጥቶ አኩርፎ ቢሄድም የእስክንድር ሙከራ እሱን ለመርዳት መሆኑ በልቡ ያውቀዋል። እናም አሁን አተኩሮ እየተመለከተው ይሄ ልጅ ለእኔ በጎነት ምን እንዲህ አደከመው ሲል አሰበ። የፈንጂ ያህል ክፍሉን የሚያናጋ ፈስ በሰማ ጊዜ አቤል በጭንቀት የተዋጠረው ሀሳብ ተከፋፈለና ፈገግ አለ። የሳምሶን ጉልቤው ፈስ መሆኑን ለማረጋገጥ ዞሮ መመልከት አላስፈለገውም። አቤል ለብዛዛ ፈገግታው ፊቱ ላይ አልቆየም። ወዲያውኑ ጋቢ ቢጤ ላዩ ላይ ደርቦ ወደ ሽንት ቤት ሄደ። ከሁሉም የፊት መስታወት ያለበትን አንድ ሽንት ቤት ይመርጣል። ከሽንት ቤቱ እንደደረሰ በጸጥታ ወደ መስኮቱ አመራ። ቀረብ ብሎ ሲመለከት የራሱ ምስል አስፈረው። ምናልባት ከእንቅልፍ በመባነኑ ወይም ህልም በማየቱ ወይም ደግሞ በእኩለ ሌሊት ስለ ትዕግስት በማሰቡ በአንዱ ወይም በሁለቱ ምክንያት ሊሆን ይችላል። ገጽታው ተለዋውጧል።
የራሱ ሳይሆን የሌላ ጭራቃዊ ምስል ከመስታወቱ ውስጥ ያፈጠጠበት መሰለው። ትዕግስት ሲያልማት እንደቆየችው ሆና አንዴ እንደተቆጣች አንዴም እያለቀሰች በሀሳቡ መጣችበት። እመቤቱ ሆና ተሰማች። ሲሻት በእንቅልፍ ሰዓት መጥታ የምትቀሰቅሰው፣ በሄደበት ተከትላ በማህበራዊ ኑሮ የምታሰናክለው፣ ከጥናቱ የምታዘናጋው፣ ከፊቱ የቀደመች የህይወቱን እርምጃ የምታሰናክልበት የፍቅር እመቤቱ ሆና ታየችው። ስራ ስሮቹ ተገታትሮ ፀጉሩ ቆመ። እንዲያው ምን ይሻለኛል? መጨረሻሽ ምን ይሆን ሲል ራሱን ጠየቀ። እውነት ምን ይሻልሃል? መጨረሻሽ ምን ይሆን ሲል የገዛ ምስሉ ከመስታወት ውስጥ ያሾፍበት መሰለው። ቤተልሔምና ለማ በቅጡ ተለማምደዋል። ይህ መለማመድ ወዴት እንደሚያደርስ ለማን ሁሌ እንዳሳሰበው ነው። ግቡ በውል ሊገባው አልቻለም። በውል ለማያውቀው ግቡ ልቡ መሸፈቱን ሲያስብ በራሱ ላይ ቢነጫነጭም ቤተልሔም ስትመጣ ቃል አይተነፍስም። የእሷ ልብ እንደ ሰውነቷ ወፍራም ነው፣ አትጨነቅም። ያም ቢሆን ከለማ ጋር ያላት ግንኙነት ግቧን ታውቃለች። ለማ የሚያስተምራት ኮርስ እስካለ ድረስ ግንኙነታቸው ይቀጥላል። የእሱን ኮርስ ጨርስ ሰበብ ፈጥራ ትለየዋለች። ይህ አይነቱ ጥበብ ለእሷ አዲስ ነገር አይደለም። እንደ ልማዷ እሁድ ጠብቃ ለማ ቤት ድረስ ከተፋለች። ቤቱን ቤቷ አድርጓለች። ሞቅ ያለ ሌላ ፕሮግራም ከሌላት በስተቀር እሁድ ከለማ ቤት አትቀርም። በር ሳታንኳኳ